እግዚአብሔር አምላካችን ስም የተባረከ ይሁን የተመሰገነ ይሁን። እንደምን አደራችሁ እንደምን ዋላችሁ? እስቲ ለዚህ ጌታ በእጆቻችሁ ታላቅ ክብር እንስጠው። ሃሌሉያ አሜን። አንድ ጊዜ እንድትቆሙ ልጠይቃችሁ። ጌታ ይባረክ፣ እግዚአብሔር ይመስገን። እስቲ ከፊትም ከኋላም ያለውን ሰው ሰላም እያላችሁ የምትሉትን ልንገራችሁ። በሕይወት ኑር፣ በሕይወት ትኖራለህ፣ በሕይወት ኑሪ እያላችሁ ሰላም በሏችሁ። እስቲ ምናልባት ይሄ የመልእክታችን ርዕስ ነው ማለት እችላለሁ። እግዚአብሔር አምላካችን የተባረከ የተመሰገነ ይሁን። እንግዲህ ትቀመጡና መጽሐፍ ቅዱሳችሁን ወደ ብሉይ ኪዳን ሄዳችሁ ትንቢተ ሕዝቅኤል ምዕራፍ 16ን አውጡልኝ። ትንቢተ ሕዝቅኤል ምዕራፍ 16ን አውጡልኝ። ምዕራፉን በሙሉ ባነበው ደስ ባለኝ ነበር። ነገር ግን ዋና የምፈልገው ሐሳብ እስከ ቁጥር 9 ያለው ስለሆነ እሱን አነባለሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም እርኩሰቷን አስታውቃት፣ እንዲህም በል፣ ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጣዊት ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም፣ ንጹሕም ትሆኚ ዘንድ በውኃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንድ ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። በአንቺም ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አልሁሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ። አንቺም አደግሽ፣ ታላቅም ሆንሽ፣ በእጅግም አጌጥሽም። ጡቶችሽም አጎጠጎጡ፣ ጠጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ የተራቆትሽም ነበርሽ። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። እኔም መጎናጸፊያዬን በላይሽ ዘረጋው፣ ኅፍረተ ሥጋሽንም ከደንኩ፣ ማልሁልሽም፣ ከአንቺ ጋርም ቃል ኪዳን ገባው ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ፣ በውሃም አጠብኩሽ፣ ከደምሽም አጠራውሽ፣ በዘይትም ቀባሁሽ። ሃሌሉያ አሜን። እስቲ ጌታ ቃሉ እንዲባርክ አጭር ጸሎት እናድርግ። እዚህ በከበረ ዙፋን ላይ አሳልፌ እሰጣለሁ። ጌታ ሆይ ተረከበኝ፣ መሠዊያህንም በእሳት ሙላው፣ የክብርህም ደመና ይውረድ፣ አገልጋይ መላእክቶችህም ይህን ጉባኤ ይምሩት። እግዚአብሔር ሆይ ቃልህም በተነገረ ጊዜ ማስተዋል እንድንችል እርዳን። በኢየሱስ ክርስቶስ ስም አሜን። በብሉይ ኪዳን የነቢያቱን መጽሐፍት በምንመለከትበት ጊዜ እግዚአብሔር አምላክ
ከእስራኤል ጋር ያለውን ግንኙነት ሲገልጽ የተለያየ ምሳሌዎችን የተለያየ ተምሳሌት ቋንቋዎችን እየተናገረ እግዚአብሔር ሕዝቡ እስራኤል እንዲረዳው ያደርግ ነበረ። ከነዚህም መካከል በሕዝቅኤል መጽሐፍ ውስጥ የምንመለከተው ይሄ አንደኛው ምሳሌያችን ነው። እግዚአብሔር ለመናገር የሚፈልገው ለእስራኤል ነው እና በዚህ በ16ኛው ምዕራፍ በ17 በ19ኛው በምንመለከትበት ጊዜ እግዚአብሔር አምላክ ወገኖች ሆይ ሕዝቡን እንደሚወድ እንደሚያፈቅር ምሕረቱም ታላቅ እንደሆነ ይገልጽልናል። ከዚህም ባለፈ ደግሞ እስራኤል የተቀበለችው በረከት ሁሉ በጎነቱ ሁሉ ከምሕረቱና ከይቅርታው እንጂ እስራኤል ማንም ስለሆነች እንዳልሆነ ቃሉ ራሱ ይነግረናል። እንዲያውም አወጣጥሽ ይላል ትውልድሽ ከከነዓን ምድር ነበረ፣ አባትሽ አሞራዊ ነበረ፣ እናትሽም ኬጣዊት ነበረች ይላል። እነዚህ ጣዖት አምላኪዎች ናቸው። እነዚህ እስራኤላውያን በኋላ ምድሪቱን ለመውረስ ሲሄዱ ውጊያ የከፈቱ ናቸው። ስለዚህ ያንቺም ዘር አወጣጥሽ ከዛ ነበረ፣ እኔ ግን በምሕረቴ አገኘውሽ ይላል። ክብር ለእግዚአብሔር ይሁን። እኛንም በምሕረቱ ያገኘን በልጁ በኢየሱስ ክርስቶስ በኩል የወደደን የቁጣ ልጆች የነበርነውን የምሕረት ልጆች ያደረገን የዲያብሎስ ልጆች የነበርነውን የእግዚአብሔር ልጆች እንድንሆን ያደረገን ጌታ የተባረከ የተመሰገነ ከፍ ያለ ይሁን። ክብር ለስሙ እንሰጣለን። ሃሌሉያ አሜን። እንግዲህ ይህን ምዕራፍ በምንመለከተው ጊዜ እግዚአብሔር አምላክ ለሕዝቅኤል በገለጠለትና በተናገረው መሰረት እስራኤል ከመጀመሪያው ከነበረችበት ዝቅ ስፍራ እንዴት አድርጎ እንዳነሳት ወገኖች ሆይ ይናገራል እና ከዚህ ክፍል ውስጥ ካነበብኩት ከ9 ቁጥሮች ውስጥ 4 ቁጥሮችን መውሰድ እፈልጋለሁ። ከነዚህ 4 ቁጥሮች ውስጥ እያነሳን አንዳንድ የእግዚአብሔርን ታላቅ ነገር የሚገልጹልንን ነገር እናያለን። ከዛ በፊት ግን በምንመለከትበት ጊዜ እግዚአብሔር አምላክ በሚናገርበት ጊዜ አንቺ ከተወለድሽ በኋላ የተጣልሽ ነበረ ይላል። ተጥለሽ ነበረ ብሎ እግዚአብሔር ይናገራል። ወድቀሽ ነበረ። እንዲያውም የተጣልሽ ልጅ ከተወለድሽ በኋላ ወስደው በሜዳ ላይ ወርውረውሽ ነበረ። እትብትሽም በትክክል አልተቆረጠም ነበረ። በደም ተበክለሽ ነበር፣ አልታጠብሽም ነበረ። ዛሬ እኛ ይሄ ይገባናል። አንዳንድ ወላጆች ማሳደግ የማይችሉ የማልፈልገው ልጅ ነው በሚሉበት ጊዜ ወስደው ባልሆነ ቦታ ላይ ልጅን እንደሚጥሉ እናውቃለን። በዛ አይነት ሁኔታ ላይ ነበርሽ፣ በዛ አይነት ሁኔታ ላይ ትገኝ ነበረ ብሎ እግዚአብሔር ይላል። ማንም የማይፈልጋትን ማንም እዚህ ግቢ የማይላትን በኋላኛ እስራኤል ያልናትን እግዚአብሔር አነሳት። እኛንም በክርስቶስ ኢየሱስ በኩል ያነሳን እግዚአብሔር የተባረከ ይሁን። አሜን እንበል ወገኖች ሆይ ሃሌሉያ። እንግዲህ ከዚህ በዚህ ምዕራፍ ውስጥ የምንመለከታቸውን ሐሳቦች አብረን እናያለን። መጽሐፍ ቅዱሳችሁን እዛው ምዕራፍ ላይ ብትከፍቱልኝ በጣም ደስ ይለኛል። ቁጥር 6ን በምንመለከትበት ጊዜ እግዚአብሔር ለእስራኤል ይናገራል። በአንቺ ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየሁሽ ጊዜ ብሎ እግዚአብሔር ይናገራል። እስራኤል ወይንም እኛ በኋላ እስራኤል የምንላትን የተጣለችውን
እትብቷ እንኳን በትክክል ያልተቆረጠውን በደም የተበከለችውን ማንም ዞር ብሎ የማያትን እግዚአብሔር በዛ መንገድ እኔ አለፍኩ ይላል። ባለሽበት ስፍራ እኔ አለፍኩ ይላል። ወገኖች ሆይ እግዚአብሔር ሲያልፍ እግዚአብሔር በብሉይም ሆነ በአዲስ ኪዳን ሲያልፍ ታላቅ ነገር ይሆናል። እንዲሁ ዝምታ አይሆንም። እንዲሁ ዝም ብሎ የሚታለፍ ነገር አይሆንም። ስለዚህ እግዚአብሔር ባለፈበት ጊዜ ወገኖች ሆይ ያ ኤልያስ በነበረበት ስፍራ ሲያልፍ አለቶችን ሰነጠቀ፣ ምድርን አናወጠ፣ ታላቅ ድምፅም ሆነ። እግዚአብሔር ሲያልፍ እንዴት ድንቅ ነው ወገኖች ሆይ! እግዚአብሔር ሲያልፍ በህልውናው መገኘቱ እናውቀዋለን። ያውቁታል። የእርሱ የሆኑት በጠረኑ ያውቁታል። እግዚአብሔር የተመሰገነ ይሁን እና እኔ ባለፍኩ ጊዜ ሳይሽ በሐዘን ተሞላው ብሎ ይናገራል። ወደ አዲስ ኪዳን መተን ስንመለከት ጌታ ኢየሱስ ክርስቶስ በተለያዩ ከተሞችና ስፍራዎች ሁሉ ያልፍ ነበር። እርሱ ባለፈበት ስፍራ ሁሉ ትልልቅ ነገር ይሆን ነበር። ሃሌሉያ! ጌታ ኢየሱስ አንድም ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በዛ እገኛለሁ ይላል። አሁን እኛ ከሁለት ከሶስትም በላይ ነን። በዚህ ጌታ እያለፈ ነው። ሃሌሉያ! በመካከላችን ጌታ እያለፈ ነው። ሃሌሉያ! ጌታ እያለፈ ነው። ሃሌሉያ! በፊትህ እያለፈ ነው ወንድሜ፣ በፊትሽ እያለፈ ነው ጌታ። ሃሌሉያ! እያለፈ ነው ጌታ፣ እያለፈ ነው እምላችሁ። ሃሌሉያ! እያለፈ ነው። ሃሌሉያ! ጌታ ሲያልፍ ብዙ ነገር ይሆናል። ድንቅ ነገር ይሆናል። አስገራሚ ነገር ይሆናል። ክብር ለስሙ ይሁንለት። ሃሌሉያ! ሃሌሉያ! በመጽሐፍ ቅዱስ በጣም የሚገርመኝ ኢየሱስ ባለፈበት ስፍራ የነበሩ ወይንም እነርሱ በነበሩበት ስፍራ ያለፈላቸው ሁለት አይነ ስውሮችን እናያለን። አንደኛ በማርቆስ ወንጌል ምዕራፍ 10 የሚገኘው በርጤሜዎስ በመባል ብዙ ጊዜ የሚሰበክለት ሰው ነው። ሌላው በዮሐንስ ወንጌል ምዕራፍ 9 ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደው ሰው ነው። ይሄ በርጤሜዎስ ኢየሱስ በዛ ማለፉንም አያውቅም፣ እርሱ እንደሆነ አያውቅም። ነገር ግን ጫጫታ ሰማ። ነገር ግን ግርግር እንዳለ አወቀ። በዛ መንገድ ከዚህ በፊት ሆኖ የማያውቅ ድምፆች ይሰሙ ጀመረ። ምንድነው እየሆነ ያለው? ምንድነው? ንገሩኝ። አሁን ማን ነው በዚህ እያለፈ ያለው? የናዝሬቱ ኢየሱስ በዚህ ያልፋል። ሃሌሉያ! ኦ ያቺ የተባረከሽ ቀን፣ ወደ አንተ ጌታ የመጣበት ቀን፣ ያቺ የተባረከሽ ቀን፣ ወደ አንቺ ጌታ የመጣበት ቀን፣ ያ የተባረከ ቀን። ክብር ለስሙ ይሁንለት። ሃሌሉያ! አሜን። በርጤሜዎስ እንግዲያው እሱ ከሆነ ዝም ማለት አልችልም ብሎ ድምፁን አነሳ፣ ጮኸ፣ ተጠራ። ምን ላድርግልህ አይ ዘንድ ብርሃኑን አገኘ። ክብር ለስሙ ይሁን። በዘጠነኛው ምዕራፍ ላይ ያለው ምንም የሚናገር ነገር የለም ቃሉ። እርሱና ደቀ መዛሙርቱ በዛ ያልፉ ነበረ። በዛ ደቀ መዛሙርቱ አዩት። ወዲያውኑ ኮነኑት ያንን አይነ ስውር። ይህ ሰው እውር ሆኖ እንዲወለድ ምክንያት የሆነ ኃጢአት ይሰራ እርሱ ወይስ ወላጆቹ? አረ እርሱም ወላጆቹም ኃጢአት አልሰሩም። ይሄማ የእግዚአብሔር ክብር የሚገለጥበት ሰው ነው።
ለነሱም ሊገባቸው አይችልም። በዚህ ሰው የእግዚአብሔር ክብር ይገለጣል። በዚህ ሰው የእግዚአብሔር ክብር ይገለጣል። አዎን ይገለጣል። ሃሌሉያ አሜን። ለምን? በእኔና በእናንተ ሕይወት የእግዚአብሔር ክብር ተገልጧልና ተገልጧልና። ከዛ ታሪኩን እናውቃለን ወገኖቼ። ዛሬ የልቦና አይኖች ናቸው ታውረው ያሉት። የናዝሬቱ ኢየሱስ በዚህ ያልፋል። ሰዎች ይስቃሉ። ምክንያቱም በሥጋ አይን አይታይም፣ በመንፈስ አይን ብቻ ነው ማየት የሚቻለው። ድሮ ልጆች ሆነን አብረውን የሚጸልዩ ጌታን ያገኙ ሰው ነበሩ። በዛ ዘመን በእኛ ሽማግሌ ዕድሜ የሚገኙ ሰዎች ጸሎት ቤት ውስጥ አይታዩም። ኃይለኛ ስደት ይገጥማቸዋል። እኛ ሰው ግን እግዚአብሔር ረዳቸው፣ አይነ ስውር ነበሩ። የመጡት አይናቸው እንዲበራ ነበር። ብንጸልይ አይናቸው አይበራም። ነገር ግን በመንፈስ ቅዱስ ተሞሉ። የእግዚአብሔር ኃይል ወደቀባቸው። ከዛ በኋላ ነገሩን፣ ልጆቼ ከእንግዲህ ወዲህ አትጸልዩልኝ፣ አይኔ እንዲያይ፣ ይሄ አይኔ ተውት፣ እንዲሆን ነው የምፈልገው አሉ። ከዚህ ዕድሜ በኋላ ምን ላይበት ነው አሉ። ምን ጥሩ ነገር አለና ምን ላይበት ነው? የልቦናዬ አይኖች ግን በርተዋል አሉ። ታላላቅ ራእይ ያዩ ነበር። አንዳንድ ቀን ተሰብስበን ስንጸልይ በዛች ትንሽ ስፍራ ያጨበጭቡና ልጆች ኢየሱስ ክርስቶስ ነጭ ልብስ ለብሶ እያለፈ ነው ይሉናል። በዛ ጊዜ እንጮዋለን በየዋህነት። አንዳንዱ በመንፈስ ቅዱስ ይሞላል፣ አንዳንዱ ይፈወሳል፣ አንዳንዱ የእግዚአብሔር ኃይል ይወድቅበታል። ለምን? ኢየሱስ ክርስቶስ በዚህ አልፏላ። ለሚያምን ለሚቀበለው የልቦናው አይኖች ለበሩ አሁን የናዝሬቱ ኢየሱስ በዚህ ያልፋል። ሃሌሉያ አሜን። ቀጥታ ወደ አንተ ይመጣል። ቀጥታ ወደ አንቺ ይመጣል። ቀጥታ አዲስ ነገሮችን ያደርጋል። የመነጋገሪያ ምክንያት ያደርግሃል። የመነጋገሪያ ምክንያት ያደርገሻል። ክብርና ምስጋና፣ ታላቅነት፣ ዘላለማዊነት ለስሙ ይሁን። ሃሌሉያ አሜን። ያደርገናል። እግዚአብሔር የተመሰገነ ይሁን። ጻፍትና ፈሪሳውያን ሊያዩት አልቻሉም፣ ሊያውቁት አልቻሉም። በሰለሞን መመላለሻ በቤተ መቅደስም ያዩታል፣ ሲገባ ሲወጣ አላወቁትም ነበር። አላወቁትም ነበር። እንዴት ያሳዝናል! ሊያውቁትም ስላልፈለጉ አላወቁትም። ልታውቀው ካልፈለክ አታውቀው፣ አልፈለክም አታውቀው። ለሚፈልግ ግን ያውቀዋል፣ ይገለጥለታል። ለምትናፍቁ ጌታ ይገለጥላችሁ፣ ይገለጥልን። ሃሌሉያ አሜን። ሁለተኛው ወገኖች ሆይ በዛው ቁጥር ላይ የሚገኘው ቃል ጌታ አለፍኩ ካለ በኋላ በደም እንዳለሽ በሕይወት ኑሪ አልኩሽ። አዎን በደም እንዳለሽ በሕይወት ኑሪ አልኩሽ። ከዛም በኋላ በእርሻ ውስጥ እንዳለ ቡቃያ ሁንሽ ይላል። በሕይወት ኑሪ። ይሄ ቃል እኮ ቀላል አይደለም። በሕይወት ኑር የተባልን ሰዎች ነን እኛ። አለዛ እንኖርም ነበረ። በሕይወት ኑሪ፣ በሕይወት ኑር። እግዚአብሔር ካላችሁ ምንም ሊነካችሁ አይችልም። ቃል ወጥቷል ከንጉሡ። ሃሌሉያ። ቃል ወጥቷል ከጌታ። ሃሌሉያ አሜን። በሕይወት ኑሪ አልኩሽ። በእሳት ውስጥ በሄድክ ጊዜ አያቃጥሉህም፣ በውኃ ውስጥ ባለፍክ ጊዜ አያሰጥሙህም። ምክንያቱም ተናግሯል ጌታ። በሕይወት ኑር፣ በሕይወት ኑሪ። አቤት ክብር ለስሙ ይሁንለት። ሃሌሉያ አሜን። ብዙ ጊዜ መስክሬዋለሁ። እኔ
ቁጭ ብዬ አንዳንድ ቀን እናቴ በሕይወት ሳለች ታወራኝ ነበር ንገሪኝ እያልኩ የልጅነቴን ታሪክ። በጣም ታመሜ ስለነበረ ይሞታል ተብሎ ተጠብቆ እዚህ ጋር ትንሽ ሳጥን የልጅ የምትሆን ሳጥን ተደርጎ በዚህ ንፍሮ ይቀቀላል። ባልታወቀ ኃይል ባልታወቀ ምክንያት ብቻ ከላይ ድምፅ መጣና በሕይወት ኑር አለኝ። መቃብር ተከደነ። ሃሌሉያ! መቃብራችሁ ይከደን በጌታ በኢየሱስ። ያ የእግዚአብሔር አዋጅ ነው። በሕይወት ኑር የእግዚአብሔር አዋጅ ነው። የሰይጣንን ክፉ አዋጅ መገልበጥ ይቻላል። የእግዚአብሔርን አዋጅ ግን መገልበጥ የሚችል የለም። ታውጇል። በሕይወት ኑሪ። ታውጆልሃል የኔ ወንድም፣ በሕይወት ኑር። በቃ አንዳንድ ሰዎች ተቀበሉት። ያ መቶ አለቃ በሉቃስ ወንጌል ምዕራፍ 10 የምናየው ልጄ በጠና ታሟልና እባካችሁ ለምኑልኝ አላቸው አይሁድን። በጣም ጥሩ ሰው ነው ብለው ምኵራብ ሰርቶልናል፣ እንደ የሰራውን በጎ ነገር ሁሉ ተናገሩለት። ሄደ እባክህ ዳስለት፣ ልጁን ዳስለት፣ አንዴ ብቻ በዛ አለፍ በል። ሰውየው ይሄ መልእክት ጌታ ሊመጣ ነው ሲሉት ነው መምጣት አያስፈልገውም አለ። ወደ ጌታ መጣና ቃል ብቻ ተናገር ጌታ፣ ቃል ብቻ ተናገር፣ ቃል ስጠኝ አለው። ቃል ስጠኝ፣ ቃል ብቻ ተናገር። በእኔ ጣራ ስር ልትገባ ለእኔ አይገባኝም። እኔ አውቃለሁ፣ የስልጣንን ነገር አውቀዋለሁ። ከእኔ በታች ያለውን ሂድ ስለው ይሄዳል፣ ና ስለው ይመጣል። አንተም ታላቅ ስልጣን ያለህ የሰማይና የምድር ጌታ ስለሆንክ አሁን ብቻ ቃል ተናገር። ቃል ሰጠው። ልጅህ ደህና ሆኗል። ዛሬ ብዙዎች ያለን ቃል የሚያስፈልገን እዚህ በእውነት ለቤታችን፣ ለኑሯችን፣ ለታመመው ልጃችን፣ ለትዳራችን፣ ለስራችን ጥሩልኝ፣ ለሀገራችን ከሁሉ በላይ ቃል ያስፈልገናል። ቃል ወደሚሰጠው ወደ ሰማይና ወምድር ጌታ አይኖቻችንን አንስተን ስንጠብቅ ጌታ ከስትንፋሱ አንድ ቃል ብቻ ትበቃለች። ያም ቃል ኢትዮጵያ ሆይ አትፈርሽም፣ በሕይወት ኑሪ። አለቀ፣ በቃ ተደመደመ። ከዛ በኋላ አንተም አንቺም ቃል ወጥቶልሃል፣ ቃል ተሰጥቶልሃል። መቼ? ዛሬ ጠዋት። አሁን መንፈስ ቅዱስ ይናገራል። በጓዳህ ጉዳይ ላይ፣ በኑሮህ ጉዳይ ላይ፣ በጤንነትሽ ጉዳይ ላይ፣ በትዳርህ ጉዳይ ላይ፣ በተቸገርክበት በሥራ ጉዳይ ላይ ቃል ወጥቷል። ያመነ ሁሉ አሜን ይበል። እንደገና አሜን ይበል። እንደገና ለመጨረሻ ጊዜ አሜን እንበል። ክብር ለስሙ ይሁንለት። ሃሌሉያ አሜን። በሕይወት ኑሪ አልኩሽ፣ አንቺም በሕይወት ኖርሽ። ሁላችንም በሕይወት የመኖር ፍላጎት አለን። ያ የጤነኛ ሰው ፍላጎት ነው። በሕይወት መኖርማ ካልፈለግን ህመምተኞች ነን ማለት ነው። የአእምሮ በሽተኞች። የጤነኛ ሰው ምልክት ነው። ይሁንና ለምንድን ነው ሕይወትን የምንፈልገው? መኖርን የምንፈልገው? እርግጥ አንዳንድ ነገሮች አሉ። ትዳር ይዤ ማየት እፈልጋለሁ። ልጆችን እነሆ ማየት እፈልጋለሁ። ልጆች ያላቸው አግብተው ማየት እፈልጋለሁ። የልጅ ልጆች ማየት እፈልጋለሁ። እነዚህ ሁሉ በረከቶች ናቸው፣ አያጠራጥርም። ዳዊት ግን በመዝሙሩ ላይ ከዚህ የበለጠ ምክንያት አለ ይላል። በ118 በቅንፍ ቁጥር 16 ላይ ሲናገር ያውጃል። አልሞትም፣ በሕይወት እኖራለሁ
የአምላኬንም ሥራ እናገራለሁ። ለዚህ ነው የምኖረው አለ። የእግዚአብሔርን ታላቅ ሥራ ለመናገር እኖራለሁ። አልሞትም፣ አልሞትም፣ አልሞትም። አንዳንድ ጊዜ የሞት ክስ ሲመቶባቸው አቃል እኔ የመጣብኝ ጊዜ አለ። አንዳንድ ጊዜ ክርስቲያኖች ላይ እንዲሁ ጤና ሆነው ሰላም ሆነው ምንም ሳይኖር ትዝ ይለኛል። አንድ ወንድም የተኙትን ሁሉ ቀስቅሶ መሞቴ ነውና ተነሱ ያለበት ጊዜ አለ። ምንም እኮ የሆነው ነገር የለም። ያ ክፉ የሞትን ነገር የሚያዘው መጥቶ ፈተነው። መልስ አለን ግን እንደዚህ በይው፣ እንደዚህ በለው፣ አልሞትም በለው፣ በሕይወት እኖራለሁ። እስቲ አጠገባችሁ ያለውን ሰው አትሞትም፣ በሕይወት ትኖራለህ፣ የእግዚአብሔርንም ሥራ ትናገራለህ በሉት። ሃሌሉያ! እንናገራለን። እንደገና በ71ኛው ምዕራፍ ቁጥር 18 ላይ ዳዊት ወደ እግዚአብሔር ልመና ያደርጋል። አቤቱ ይላል፣ እግዚአብሔርን ይጠይቀዋል። እስካረጅም እስክሸመግልም ድረስ ጽድቅህንም ኃይልህንም ክብርህንም ለትውልድ እስክነግር ድረስ አቤቱ አትተወኝ ይለዋል። አትተወኝ፣ መናገር እፈልጋለሁ ይላል። ብዙ ፍላጎት አለው። እነሱን ሁሉ ወደ ኋላ አድርጎ መናገር እፈልጋለሁ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን፣ መናገር እፈልጋለሁ ብሎ ዳዊት ይላል። ትልቁ ምክንያቴ ይሄ ነው ብሎ ይናገራል። የምንኖረው የእግዚአብሔርን ሐሳብ ለማገልገል ነው። የራሳችንን ፈቃድ ለመፈጸም አይደለም። ሐዋርያት ሥራ ምዕራፍ 13 ቁጥር 36 ዳዊትም የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ምን በረከት ነው! ምን ትልቅ ነገር ነው! የእግዚአብሔርን ሐሳብ ሰሞኑን ናዝሬት በዚህ ላይ ትንሽ ስናገር ነበረ። በነገራችሁ ላይ በኋላ አስተዋውቃቸዋለሁ። 2 ፓስተሮች እዚህ አሉን። ይቅርታ ሳላስተዋውቅ ወጣሁ። ትንሽ ሐሳብ አንስቼ ነበር እዛ ላይ። እሱን ራሱን የቻለ ነው። ምንድን ነው መሰላችሁ? በዚህ ምድር ላይ ያለነው የእግዚአብሔርን ሐሳብ ለማገልገል ነው። ዳዊት የእግዚአብሔርን ሐሳብ አገለገለ ሲል አያውቀውም ነበር። የእግዚአብሔር ሐሳብ የት ጋር በጌታ 10 ዓመቴ ነው፣ 20 ዓመቴ ነው፣ 15 ላናውቀው እንችላለን። እግዚአብሔር በምህረቱ በቸርነቱ አንድ ቀን አንድ ቦታ ላይ ከእርሱ ሐሳብ ጋር ያገናኘናል። ይሄ ነው ሐሳቤ ብሎ ያስጨብጠናል። ዳዊት የት ጋር እንደሆነ እግዚአብሔርን ሐሳብ ያገኘው ታውቃላችሁ? ወደ ሊቀ ከሳኦል ሸሽቶ ከቤተ መንግሥት ሸሽቶ ከምቾት ስፍራው ሸሽቶ አንድ ቀን በሳኦል እጅ ሞታለሁ ብሎ ሊቀ ካህኑ አቤሜሌክ ጋር ሄደና እባክህ እርቦናል አለ። 3 ሰው ነው የያዘው። ደነገጠ ካህኑ ሲያየው። አንተ ንጉሡ ባለሟል ባለብዙ አጀብ፣ አንተ አንድ ሻለቃ የምትመራ ምን ሆነ ነው? የለም ዝም በል እነግርሃለሁ፣ ልዩ ትእዛዝ ስላለኝ ነው። አንደኛ ምግብ ስጠን አለው። ለካህናት የተፈቀደውን ሰጠው። ሁለተኛ ምን የጦር መሳሪያ እዚህ አለህ አለው። እንዴ አንተ ራስህ ጎልያድን የገደልክበት ሰይፍ በኤፋት ተጠቅልሎ እዚህ ጓዳ አስቀምጬዋለሁ አለ። አቤት አቤት! የእግዚአብሔር ቀጠሮ፣ የእግዚአብሔር ሰዓት፣ የእግዚአብሔር ወቅት ስደርስ እሱን የሚመስል የለም ስጠኝ አለው። ሊቀ ካህኑ የእግዚአብሔር ሰው አስጨበጠው። አዎ ወገኖች፣
የእግዚአብሔርን ሐሳብ የሚያስጨብጥ ሰው ይላክላችሁ። የእግዚአብሔርን ሐሳብ የሚያስጨብጥ ሰው ይላክላችሁ። እንዲሁ ከመኖር ወጥተን ይሄው የእግዚአብሔር ሐሳብ ጨብጨዋለሁ እንድንል እጃችንን ይዞ የሚያስጨብጥ ሰው እግዚአብሔር ይላክልን። እኔ ቀኗንም ሰዓቷንም ቦታዋንም አውቃታለሁ። እኔና የእግዚአብሔር ሐሳብ የተገናኘንባት ጸሎት ቦታ ላይ ነው ያገኘኋት። ታላቅ ራእይ አይቼ ለእግዚአብሔር ክብር በዚህ ዕድሜ ካልነገርኳችሁ መቼ ልንገራችሁ? ከብዙ መላእክት ሰራዊት ዙሪያዬን ከበውኝ የተሽከረከሩ ድምፅ መጥቶ ከዚህ ጊዜ ጀምሮ ወጥተህ ወንጌልን እንድታገለግል አሜን ስል ጨበጥኩት። ሃሌሉያ ሃሌሉያ። አስቴርን ሳልጠቅሳት ወደዛ ነጥብ አልሄድም። አስቴር ወደ ቤተ መንግስት ገባች። ታሪኩ ግልጽ ነው ለሁላችን። ውበቷ፣ ቁንጅናዋ፣ ምኗ ገባች። እኔ እንኳን ከሷም በላይ ቆንጆዎች ይኖራሉ ብዬ እላለሁ። ነገሩ ያለው የእግዚአብሔር ሞገስ እሷ ላይ ነበር። ሞገሱን እግዚአብሔር ያልብሳችሁ። በመስሪያ ቤታችሁ ሞገስ ይሁን፣ በትዳራችሁ ሞገስ ይሁን፣ በውጭ ሞገስ ይሁን፣ በቤተ ክርስቲያን ሞገስ ይሁን፣ በምትራመዱበት ሞገስ ይሁን። ሞገስ በሞገስ ያልብሳችሁ። ሃሌሉያ አሜን። እግዚአብሔር የተመሰገነ ይሁን። ያም ሆነ ትኖራለች ቤተ መንግስት። ሁሉ ነገር ሰላም ነው። አንድ ችግር ተፈጠረ። ሃማ ተነሳ፣ አይሁድን አጠፋለሁ አለ። መርዶክዮስ እጇን ይዞ የእግዚአብሔርን ሐሳብ ምን እንደው ይሄንን እንድታገለግይ ነው አላት። አንቺ ወደ ቤተ መንግስት የመጣሽው ለዚህ ሰዓት ለዚህ ወቅት ነው ሲላት ስትታዘዝ ጨበጠችው። ሃሌሉያ። እንግዲያው ይሄ ከሆነ አለች ወደ ንጉሱ እገባለሁ። በፋርስ ሕግ መሰረት እሱ ሳይጠራ ማንም አይገባም። የሚያስገድለኝም ቢሆን እሞታለሁ። ቁርጥ ያለ ነገር ቁረጡ፣ ቁረጡ። እግዚአብሔር ከእናንተ ጋር ይወጣል። ምንም አትሆኑም፣ ብቻ ቁረጡ። ስትቆርጡ ከውሳኔያችሁ በኋላ እግዚአብሔር ይወጣል። ክብር ይሁን ለእግዚአብሔር። ሃሌሉያ አሜን። ክብር ይሁን። ሶስተኛው እግዚአብሔር ሲናገር በቁጥር 8 ላይ አጠብኩሽ ይላል። አጠብኩሽ፣ በደም ተበክለሽ ነበረ፣ እኔ ሙልጭ አድርጌ አጠብኩሽ፣ አነጻሁሽ ብሎ እግዚአብሔር ይናገራል። አጠብኩሽ። መቼም የእግዚአብሔር ማጠብ ውስጣዊ ነው፣ ውስጣዊ ነው። እግዚአብሔር እድፍን ያጥባል። ዘካርያስ ምዕራፍ 3 ከቁጥር 1 እስከ 7 ያለውን አንብቡ። ታላቁ የኢዮሴዴቅ ልጅ ኢያሱ ካህኑ እንዴት እግዚአብሔር እንዳነጻው። አሁንም ያንጻን እግዚአብሔር። እኔንም ያንጻኝ፣ እናንተንም ያንጻችሁ። እነዚህም መዘምራኑን ያንጻቸው፣ ፓስተሮቹንም ያንጻቸው። የእግዚአብሔር ውሃ። ለዚህ ነው በኤፌሶን 5 ላይ የቃሉን ውሃ በላይዋ ላይ እያፈሰሰ የፊት መጨማደድ የሌላትን ቤተ ክርስቲያን ለራሱ አዘጋጀ ይላል። አዘጋጀ። ከዛ በኋላ የምናየው ነገር ምንድን ነው? እርቃንሽን ነበርኩኝ፣ መጎናጸፊያዬንም በላይሽ ላይ ጣልኩት። የእግዚአብሔር መጎናጸፊያን ማወቅ ከፈለጋችሁ ኢሳይያስ ምዕራፍ 6 አንብቡ። የልብሱም መጎናጸፊያ መቅደሱን ሞልቶት ነበር ይላል። ምን አይነት መጎናጸፊያ ነው? አንዳንድ ጊዜ በጉባኤ መሃል አይዋል። ናዝሬት ሄጄ
ጉባኤው መሃል ላይ ነበር። እንዲህ ይነፍሳል። ያ መጎናጸፊያ እንዲህ ይልና እንዲህ ደግሞ ይዘረጋል። አሁንም እዚህ ጉባኤ ላይ በኢየሱስ ስም ይዘርጋ። ሃሌሉያ። እርቃንሽን ነበርሽ፣ መጎናጸፊያዬንም ባንቺ ላይ ጣልኩኝ ብሎ ይላል። አንድ ሰው እርቃኑን ሲሆን እህቶቼም ቢሆን ከላይ ያለውን አንስተው በዛች ሴት ላይ ቢያረጉ፣ ወንድሞቼም እኛ ደግሞ ኮታችን አንስተን ብናደርግ ይደነቃል። የሰማይና የምድሩ ጌታ ፈጣሪ ይህ ነው የማይባለው በጽድቅ የተሞላውን፣ በቅድስና የተሞላውን፣ በቅባት የተሞላውን፣ በኃይል የተሞላውን፣ በልዕልና የተሞላውን መጎናጸፊያ በክርስቶስ በላያችን ላይ አደረገው። ሃሌሉያ። ጣልኩ፣ በላይሽ ላይ አለበስኩሽ። እግዚአብሔር የተመሰገነ ይሁን። አቤት እግዚአብሔር ሲያከብር ከአመድ አንስቶ ከፍ ባለው ቦታ ላይ ያስቀመጠሽ ጌታ ይባረካው። እግዚአብሔር የተመሰገነ ይሁን። አቤት ይሄንን መቼም ረጅም ነው ነገሩ። ይሄንን መጎናጸፊያ ወገኖቼ ኢሳይያስ 61:10 ላይ የደህንነትና የተሃድሶ መጎናጸፊያ ይለዋል። ሁለተኛ ነገሥት ምዕራፍ 2 ከቁጥር 1 እስከ 14 የኃይልና የክብር መጎናጸፊያ ነው። እዚሽ ላይ ትንሽ ቆም ልበል። ትዝ ይላችሁ የለ በእርሻ ላይ በነበረበት ጊዜ ኤልሳ መጣና መጎናጸፊያውን ጣል አደረገበት። መልሶ ወስዶታል። ምልክት ነው። ጣል ነው ያደረገበት። ለበሰው። ወዲያውኑ ኤልሳ ገባው። ምልክቱ ቃሉ መልእክቱ ገባው። አቤት እግዚአብሔር ከድንቁርና ይጠብቀን። እንዲገባን እግዚአብሔር ይርዳን። ከዛ በኋላ 6 ዓመት ሙሉ እጅ አስታጣቢ ነው። በቃ በዚህ ነው የሚታወቀው። እግር ያጥባል፣ የነብዩን እጅ ያጥባል። አንድ ቀንም መቼ ነው ኦርዴን የምታረገኝ ብሎ ታያቅ። ሄሎ ኦርዲኔሽን መቼ ነው? የዘንድሮ ጥያቄ ነው። ገብቷቸዋል? መቼ ነው ነብይ የሚባለው? ነቢያት እንዲያውም በብሉይ ኪዳን የትም ቦታ ላይ ሹመት ካህናት ብቻ ናቸው በስርዓት የሚሾሙ። ነቢይ ተሹሞም ማያቅ እግዚአብሔር ብቻ ያስነሳዋል። አሁን የምንፈልጋቸው ነቢያቶች ከየጓዳው ከየስፍራው ብድግ ብለው የሚወጡ በእርሱ ምስጢራዊ ቦታና ስፍራ የተቀቡ ነቢያቶችን ነው። ከዛ በኋላ አብረው ሲጓዙ እንደምታውቁት ለመፍጠን ብዬ ነው። ከጌልጌላ ሲነሳ ከ6 ዓመት አገልግሎት በኋላ እዚህ ቆይ አለው ኤልሳን። እምቢ አብሬ ነው የሚሄደው አለ። የጌልጌላ ልምድ አይበቃኝም ማለት ታዲያስ ወደ ቤቴል መሄዴ ነው አለ። እንዲህ ያው እግዚአብሔርን የኔ አልቀርም አጥብቄ ይዛል። አንዳንድ ሰዎች እግዚአብሔር የገለጠላቸው እንደዚህ ናቸው። በድካምም በምንም አለቅ። ከዚህ ሰውዬ አንድ ነገር አለ። አንድ ነገር የሚወጣ ነገር አለ፣ ለኔ የሚተላለፍ ነገር አለ፣ የሚያልፍልኝ ነገር አለ። ሲሄዱ መጨረሻ ላይ ዮርዳኖስ ጋር ደረሱ። መጎናጸፊያው ወደቀ። በላዩ ላይ ለበሰው። አሁንም ይውደቅልን ወገኖች፣ ይውደቅልን። ይሄ አስፈላጊ ነው። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። ሶስተኛው የምስጋና መጎናጸፊያ ብሎ የሚጠራው ነው። ኢሳይያስ 61:3 ላይ እንግዲህ ይሄ በጣም ሰፊ ስለሆነ ብዙ አልሄድበትም። ነገር ግን ወደ መጨረሻ ወደ 4ኛው ልምጣ። ከዛም በኋላ ካጠብኩሽ መጎናጸፊያዬንም ካረኩብሽ በኋላ በዘይት ቀባሁሽ ይላል። በዘይት ቀባሁሽ። ሃሌሉያ። እኔ እግዚአብሔር በዘይት ቀባሁሽ ብሎ ይናገራል። ከላይ በሆነ ቅባት እኔ ቀባሁሽ።
ወገኖች ሆይ እንዲህ ዋዛኛ ነገር አይደለም። የእግዚአብሔር ቅባት ኃይለኛ ነገር ነው። ከላይ የሚመጣውን ቅባት ነው የማወራው። ይሄ በየጓዳ የሚሸጠው ቅባት አይደለም፣ ወይንም ለፈውስ ጊዜ የምንቀባችሁ ቅባት አይደለም። ከእግዚአብሔር የሚወጣ ቅባት አለ። አዎ ይቀባል። በየጓዳው ይቀባል፣ በየቤቱ ይቀባል፣ በምስጢራዊ ስፍራ ይቀባል። በጠላቶችም ፊት ራስህን በዘይት እግዚአብሔር ይቀባል። ይቀባል፣ እግዚአብሔር ይቀባል። ሃሌሉያ። ይሄ ቅባት ሶስት ነገሮችን እንደሚያደርግ ተናግሬ ልጨርስ። ቀባሁሽ የሚለው አንደኛ በውስጧ ፈውስን ያመጣል። ብዙ ውስጣዊ ልባዊ የሆነ ቁስልና ጠባሳ ስካር እንዳለባት አስባለሁ። ዛሬ ቢኖር ብትኖር ሳይኮሎጂካል ፕሮብሌም ያላት ሴት ናት ትባላለች። ምክንያቱም እሷ እኮ ከመንገድ ተጥላ ነው የተገኘች ናት፣ እሷ እኮ እንዴ ናት እያሉ በጀርባ ይነጋገሩባታል። የእግዚአብሔር ዘይት ሲመጣ በውስጣችን ያለውን የጠለቀውን ሰው ሊመለከተው የማይችለውን ሰዎች አውቀው አላወቁም ያስተላለፉብንን ጠባሳና ስብራትና ቁስል ሁሉ ሰብሮ ገብቶ ይፈውሳል። ይፈውስህ። ሃሌሉያ። ውስጥ ገብቶን መፈወስ አለባት። በቃ ወደ ውስጥ መግባት አለበት ቅባቱ። ዛሬ ከልብሳችን ውስጥ ከቆዳችን ውስጥ በአጥንቶቻችን መካከል ስሜታችን ውስጥ ይዘን የምንሄደው ስንት ነገር አለ። ሰው የማያውቀው ለሰውም መግለጽ የማንፈልገው ግድ የለም። ጌታ ቅባቱ ይምጣልህ ይምጣልሽ። ፈውስ የተጠናቀቀ ይሆናል። ሃሌሉያ አሜን። በታችኝነት ስሜት የለም። አንዳንዴ የምጠቅሰው አንድ አገልጋይ አለ፣ መኮንን ነገራ ይባላል። ወደ ጌታ ከሄደ ብዙ ዓመታት አለፉ። ሌፐርሲ ያለበት ዛሬ በሀገራችን ቁምጥና የሚባለው ነገር ነው። እጆቹ እንደዚህ ናቸው። ሲሄድ እግሮቹን አንበርክኮ ነው የሚሄደው። እግዚአብሔር ቀባው ይህን ሰውዬ። ሰው ተቀበለው አልተቀበለው እግዚአብሔር ቀባው። እኔ አሜሪካ መጥቶ ቤት ያርፏል። ጋብዤው አሜሪካ ውስጥ መጥቶ ሰብኳል። ቁጭ ብዬ 5 ቀን ሰምቼዋለሁ። እንደዚህ አንድ ቀን ይሄው እንደዚህ ሆንኩት አንድ ቀን የበታችኝነት ስሜት ውስጦችን የምታክል የለችም። ምክንያቱም ቅባቱ ገብቶ ፈውሶታል። እኛንም ይፈውሰን። ሃሌሉያ። አያችሁ፣ ይሄ የሚያየኝ ሁሉ የሚጠላኝ ይመስለኛል። እኔ እንዲሆንኩ ይመስለኛል። ውስጥ ያልተፈወሰ ነገር አለ። ጌታ ሲፈውስህ እንዳንበሳ ትኖራለህ፣ እንዳንበሳ ትኖሪያለሽ። ክብርና ምስጋና ለስሙ ይሁን። ሃሌሉያ አሜን። ሁለተኛው የደስታ ዘይት ነው ወገኖች። ዕብራውያን 1:9 ላይ አመፃን ጠላህ፣ ጽድቅን ወደድህ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በምን ቀባህ? በደስታ ዘይት ቀባህ። የደስታ ዘይት ያስፈልጋል። አንዳንዶች ፌክ በሆነ መንገድ እንደሚገልጹት ሳይሆን እውን በሆነ መንገድ የደስታ ዘይት የሚያስፈልገን ጊዜ አለ።
የደስታ ዘይት። ምክንያቱም ሐዘን ይገጥመናል። የምንወደው ሰው የምናፈቅረው ሰው ይሞትብናል። ሰዎች ሊያጽናኑን አይችሉም። ትዳር ይፈርስብናል። በልጃችን ሕይወት አንድ ነገር ይሆናል። በእኛ ሕይወት አንድ ነገር ይሆናል። ፈጽሞ ፈገግታን አናቃትም። በውስጥ ሐሴት ኢየሱስም በመንፈሱ ሐሴት አደረገ ይላል። ያን ሐሴት አናቀውም። ይሄ የደስታ ዘይት ስትቀቡ ያን ጊዜ ከውስጥ የሚፍለቀለቅ ይህ ነው የማይባል ደስታ በእናንተ ላይ ይኖራል። አዎ የደስታ ዘይት ጌታ ይቀባችሁ። የደስታ ዘይት ይፍሰስባችሁ። እግዚአብሔር ከሐዘን አውጥቶ በነፃ መኖርን ያድርግላችሁ። ሃሌሉያ! ክብር ለስሙ ይሁን። ሶስተኛው ወገኖች ሆይ ሶስተኛው እግዚአብሔር አምላክ አንድን ሰው ለአንድ ጉዳይ ለአንድ ለተለየ ነገር ሲለየው ነው። እኛ ቅባት የምንለው አንዳንድ ጊዜ አይገባንም። የማይገባን ነገር ምን መሰላችሁ? እግዚአብሔር የሚቀባን አንድ ቦታ ላይ ደስ ብሎን የሚጨፍረውም ጨፍሮ የሚወድቀውም ወድቆ የሚዘለውም ዘሎ ከላያችን በቃ እንዲጠፋ እንዲሄድ የ15 ደቂቃ ወይ 1 ሰዓት ጉዳይ አይደለም። እግዚአብሔር ሲቀባ በዓላማ ነው። ለዓላማ ነው። ለዓላማ ይሄንን ታደርግ ዘንድ ቀብቼሃለሁ ይላል ጌታ። ይሄን ትፈጽሚ ዘንድ ቀብቼሻለሁ ይላል ጌታ። ይለያል እግዚአብሔር። አያችሁ፣ ለዓላማ ነው። ስራ እንድንፈጽም ነው። ሳምሶን ከእናቱ ማህፀን ጀምሮ የተቀባ ነበር። በዓላማ ነው የተቀባው። በዓላማ ነው የተቀባው። ስለዚህ ወገኖች ሆይ አንድ ነገር ለመጨመር የምፈልገው የመቀባት ነገር አሁን ስለሱ አስተምር አይደለም። ዓላማንም ለማስፈጸም ቅባቱ ክቡር ነው። እንዴት እንደሚያዝ ማወቅ ያስፈልጋል። ሳምሶን ያ ነው ግራ የገባው። መቀባቱ ጥሩ ነበር፣ ያስተማረው ሰው ግን አልነበረም። ቅባቱ ኃያል ነው። ያዙኝ፣ ተጠንቀቁልኝ፣ አክብሩኝ ይላል የእግዚአብሔር ቅባት። ስለዚህ ቀባሁሽ ይላል። እነዚህን ሁሉ ነገር ምክንያት ትሆኝ ዘንድ ቀብቼሻለሁ። ዓላማዬ ባንቺ ይፈጸም ዘንድ አሁን ድረስ እስከ ጌታ ምጽአት ድረስ የእግዚአብሔር ዓላማ በእስራኤል ላይ ሆኖ እንዲፈጸም ነው። ለዓለም ከዛ በኋላ እንዲታይ ነው። ክብር ለስሙ ይሁን። አዎ ዋናው ግን የተነሳውበት ሐሳብ በሕይወት ኑሪ፣ በሕይወት ኑሪ። አጠገባችሁ ያለችውን እህት ወይ ወንድም በሕይወት ኑር፣ በሕይወት ኑሪ ልትሏቸው ትችላላችሁ። ሃሌሉያ! ሁላችንም እንቆማለን። እግዚአብሔር የተመሰገነ ይሁን። እሺ እንጸልያለን። ዘላለማዊና ጻድቅ የሆንክ ጌታ ክብር ላንተ ይሁንልህ። የሰማነውን ቃል ወደ ሕይወታችን ገብቶ እንዲሰራ እንጸልያለን። ይህ ቃል እግዚአብሔር የዘላለም አባት ሕይወት ያለው ቃል እንዲሆን፣ በረከት ያለው ቃል እንዲሆን፣ ጸጋ የበዛበት እንዲሆን በኢየሱስ ስም እንጸልያለን። ከእኛ ጋር ይኑር። ሁል ጊዜ ለሕይወታችን ማስታወሻ ይሁነን። ስንወድቅ፣ ሲደክመን፣ ተስፋ ስንቆርጥ ይህ ቃል እየመጣ ያንሳን። እናመሰግንሃለን፣ እናከብረሃለን በኢየሱስ ስም። በዚህ ጉባኤ መሃል ምናልባት ጌታ ሆይ በሕመም ምክንያት የሞት ሽታ የሚሸታቸው
ተስፋ የቆረጡ ካሉ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር የፈውስ ጸጋ እንዲሰጣቸው ጸልያለሁ። እንዲፈወሱ ጸልያለሁ። አሜን። ጌታ ሆይ የእግዚአብሔር አብ ፍቅር፣ የልጅ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ኅብረት ከእናንተ ጋር ይሁን። የተወደዳችሁ ቅዱሳን የተቀደሰ እጆቻችሁን ከልቦናችሁ ጋር አንሱ። የእግዚአብሔርንም ባርኮት ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን በእናንተ ላይ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ሕዝቡም ይላል ኢየሱስ ጸጋ ባርኮቱ ከእናንተ ጋር ይሁን። ሃሌሉያ አሜን።